አይነት ኬዝ ምክንያት ሚስቶች የሚያዳምጡትን ትምህርትና የሚኖሩትን መንፈሳዊ ህይወት አትኖሩትም። በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምርሃለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ፣ ቄስ ጨዋታ አትጮች አትበላት፣ መነኩሲት ምናምን አትበላት። ግድ የለህም። ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለግ። እርግጠኛ ነኝ የኔ ተማሪዎች ወይም ደግሞ የኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የአይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው እያስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን የምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁ ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይወጣሉ። እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች፣ ራሷ ነች የሰደበችኝ፣ በቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜቱ ማለት ነው፣ እንዲህ ያደረገችኝ እሷ ናት ብሎ ነው የሚያስበው እንጂ እንትን አይልም። ይሄ ከመንፈስ አንግል አንጻር አያየው። ይሄን የመናፍስት ውጊያ ማወቅ ግን ጥቅሙ በተወሰነ መልኩ አይ ወደ አይደለም ብሎ ትዳርን ከመፋታት ትንሽ መለስ ያደርጋል፣ ያስብላታል፣ ይጸልይላታል፣ ጸበል ይወስዳታል። ከዛም አልፎ ተርፎ ደግሞ በግድ እንኳን እምቢ ብላ እንኳን ቢሆንም ልጆቹን ይዞ ዝም ብሎ ይሰግዳል፣ ይጸልያል፣ ይቆርባል። በዛ ልክ ነው የሚኖሩት። አልጋ መለየት ምናምን የሚባለው እኮ የሚመጣው እኮ ላለመፋታት ነው። በነገራችን ላይ የትዳር የመፍረስ የመጀመሪያው ማኮኮቢያው አልጋ መለየት ነው። መፍረሱ አይቀርም። እንደ ዓለማዊ ስታዩት አልጋ ከለዩ በተለይ በወጣትነት መፍረሱ አይቀርም። ወደዚህ አይነት ትምህርት ደግሞ ሲመጡ ደግሞ አልጋ መለየት ብቻ ሳይሆን መጸለይ ደግሞ የሚባል ነገር አለ። ገብታ ትጸልያለች፣ ትሰግዳለች፣ ልጆቿን ታስቆርባለች። ቢያንስ በከፊል የቤቱን መንፈስ ትቆጣጠራለች። ቢናገራትም ምን ቢላትም ታግሳ ታሳልፈዋለች። እሱም ደግሞ ሚስቱ ላይ የሚያየውን ባህሪ ከዚህኛው አንጻር ያየውና ታግሶ ያልፈዋል ማለት ነው። እና ጥቅም አለው፣ በጣም ይጠቅማቸዋል። መስማቱ ይጠቅማል። ሰው ብቻውን አይደለም የሚኖረው ከሆነ ኃይል ጋር ወይ ከመላክ ወይ ከርኩስ መንፈስ ጋር የሚኖረው ብሎ አስቦ ሰውን ጀጅ ከማድረግ መትረፍና እንዲሁም ደግሞ አይ ራሱ ነው የምን በመንፈስ ማሳበብ ነው ራሱ ነው የተናገረኝ ወይም ደግሞ ስለ መንፈስ ባያውቁም እንዴት እንደዚህ ትለኛለህ ብለው የሚከራከሩ ሰዎች ዓለማውያን ሰዎች ናቸው። እና ከዛኛው የተሻለ ነው ይሄኛው። እግዚአብሔር የሚረዳችሁም ስታውቁ ነው እኮ። ስታምኑ ብቻ አይደለም። እምነት ብቻውን አይደለም። ምግባር ያስፈልጋል፣ ዕውቀት ያስፈልጋል፣ ፈሪሃ እግዚአብሔር ያስፈልጋል፣ ጊዜ ደግሞ ያስፈልጋል። መስገጃ ጊዜ፣ መጸለያ ጊዜ፣ ማስቀደሻ ጊዜ። ሁሌ መሮጥ አይደለም። ሁሌ ገንዘብ መሰብሰብ፣ ሁሌ በአቋራጭ መክበር፣ ሰንበትን ሽሮ ገንዘብ መሰብሰብ አይደለም። ቅዳሜም እሑድም ሰርተን በዛም በዚህም ብለን የሰው የድሃም ገንዘብ ቀፍለን ምን ብለንም ልጆቻችንን አሳደግን። አንደኛ የግፍ ገንዘብ ነው። ሰንበትን ሽረንም የእግዚአብሔርን የኃጢአት ገንዘብም ነው። እንደገናም ደግሞ በአንድ በኩል ደግሞ ይሄ ሁሉ ድካም ደክመን ልጆቹ ካደጉ በኋላ ደግሞ መልሰው ሌላ ችግር ውስጥ የሚከቱ ልጆች እንዳይሆኑ ካሁኑ መተሳሰቡ ነው የሚሻለው። እና እግዚአብሔር እንዲረዳን ከፖለቲካ እንውጣ። እግዚአብሔር እንዲረዳን ከዘረኝነት እንውጣ። እግዚአብሔር ከዚህ ካልወጣን አይረዳም። ይሄን ወቁ። የፈለገ ብታንቧርቅ ብትጮህ ምን ብትል ወንዝህን ብሔርህን አድልተህ የሌላን ብሔር የምትገፋ ከሆነ ጎሳህን አድልተህ
ወይም ደግሞ ፖለቲካ ውስጥ ገብተህ ሌላ ውጥንቅጥ ውስጥ የምትገባ ከሆነ እግዚአብሔር መጀመሪያ አንተ የጠመቅከው የወይን ጠጅ ይለቅ ይልሃል። እንደ ቃና ዘገሊላ አንተ የጠመቅከው የወይን ጠጅ ያኛው ብጥብጡ ዝም ብሎ ቢጭብጩ ማለት ነው። እሱ ልክ ሲያልቅ እንስራው ማሰሮ ባዶ ሲሆን ውሃ ሙሉበት ይላል እግዚአብሔር ክርስቶስ። ከዛ አዲስ የወይን ጠጅ ትሞላለህ። ያን ውሃ ይባርከዋል። ውሃውን የወይን ጠጅ ያደርገዋል። አንተ የክርስቶስን ቃል ወይም ወንጌልን ሰምተህ ውሃውን ሙሉበት የተባለው ጋን የተባለው ልብህ ነው፣ ስጋህ ነው። ልክ ቃሉን ሰምተህ ወደ ህይወት ስትመጣ እሱ ደግሞ የወይን ጠጅ ሆኖ ይባርካል አንተ ውስጥ። ጊዜው ገና ስላልደረሰ ነው። ብዙ ጊዜ ስንጸልይ ስንሳል ምን ስንል ነገሮች የማይፈጸሙት ልጄ ሆይ የወይን ጠጅ አልቆባቸዋል እኮ ብላ ስታማልል ጊዜ ገና አልደረሰም ያለው እኛ ውስጥ ያለው ነገር ሙጥጥ እስኪል ድረስ ነው። አለ የሆነ ትንንሽ የቀረ ነገር አለ፣ እርሾ አለ ውስጥ። ጋኑ ባዶ አይደለም። ቁርሾ አለ፣ የጎረቤት ቁርሾ አለ። ባለ ጊዜ ነኝ ብሎ ልክ አዲስ መንግስት ሲመጣ የዛ መንግስት ብሔር የሆኑ ሰዎች ይመጡና ያኛውን ይጠቁማሉ፣ ያሳስራሉ። በፖለቲካው በዘረኝነቱም ይመጡና በቃ እንትን ማለት ነው። እኔ አስታውሳለሁ እዚህ ካፌ ሰውየውን ለመጉዳት ከአስተናጋጅነት ተቀጥራ፣ በዚህ አጋጣሚ ካፌ ያላችሁ ሰዎች የምትሰሙ ከሆነ ያን ስሙ። ምን አደረገ? ሊያሳስረው ስለፈለገ እኮ ነው ሰውየውን ሊያዘጋበት ካፌውን ማለት ነው። ተቀናቃኝ ሆኖ መጣና ከጎኑ ካፌ ከፈተ። ከዛ ደግሞ ሰራተኞችን ለመውሰድ በድግምት ወሰደበት። እንደገና ከስተመሮችን ወሰደበት። አልበቃ ብሎት ደግሞ አዲስ የሚቀጠሩ ሰራተኞች ስራ እንደሚፈልግ ሲናገር የራሱ ያዘጋጃትን ሴት አመጣና እንድትቀጠር እዛኛው ጋር አድርጎ ወሬ አቀባይ ያደረጋት። በደንብ አድርጎ ወሬ ካቀበለችው በኋላ የቤቱ